በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ታላቅ ሰበር ዜና የደም የተሰጠኝ ተጋድሎ አለ ማለት ነው። የነዚህን ታላላቅ ቅዱሳን ታሪክ እንዴት አድርጌ ማስቀመጥ እንዳለብኝ የተሰጠኝ መመሪያ አለ ማለት ነው። ከ800 ዓመት ታሪክ በላይ ያለው ዋሻ በመስቀለ ክርስቶስ ስር ይገኛል። ያንን ለመንጠቅ ከዛ ቤት ለማስወጣት እኔ የማይደረገው ጥረት የለም። እኔ ብዙ አልፍጨረጨርም። እግዚአብሔር በፈቀደውና በወደደው ሰዓት መገለጽ ያለበት ሰዓት ይገለጻል። ትግል አያስፈልግም። በትግል የሚሆን ነገር የለም። በጸሎት ነው፣ በጾም ነው። እሳት የሆነ ትውልድ አመዱን እያራገፈ ሊነሳ ነው። የተደበቀውን እውነት ትውልዱ ሊያውቅ ነው። በኢትዮጵያ ላይ ድንቅ ነገር ሊፈጠር ነው። ምድሪቷን የሚያነቃንቅ የኢትዮጵያን ትንሣኤን የሚያበስር ድንቅ ነገር ሊበሰር ነው። የርቱዓን መብረቅ በፈሪሳውያን ካህናት ላይ ሊፈነዳ ነው። በኢትዮጵያ ላይ የዘመን መንቀጥቀጥ ሊመጣ ነው። በነገው ዕለት የዘመን ስንጠቃ ሰይፍ ሊወርድ ነው። በነቢዩ ሙሴ ላይ ያመጹት ዳታንና አቤሮን ምድር ተከፍታ ልትውጣቸው ነው። የሐሰት ሰንሰለቱ ሊበጠስ ነው። የቤተ መቅደሱ መጋረጃው ሊቀደድ ነው። የዘመኑ ጣዖት ልክ እንደ ዳጎን በጽላተ ሙሴ ኃይል ድምጥማጡ ሊጠፋ ነው። እሳት ትውልድ አመዱን አራግፎ ሊነሳ ነው። ትንሣኤ ኢትዮጵያ ታላቁ አቢሲኒያ ለትውልዱ ሊገለጥ ነው። የሐሰት ቅኝ ግዛት በሰማይ ሰይፍ ሊመታ ነው። ትውልድ ነፃ ሊወጣ፣ ሕዝብ በእውነት ኃይል ሊነሳ ነው። በነገው ዕለት የትንሣኤ ርዮት ሊቀጣጠል ነው። እሳት ትውልድ አመዱን ሊያራግፍ ነው። በመጽሐፍም እንዲህ ተብሏል። የጽዮን ክብር ሆይ ብርሃንሽ ስለወጣ ተነሽና አብሪ፣ የእግዚአብሔርም ክብር ባንቺ ላይ ያበራል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝብን ይሸፍናል። ነገር ግን እግዚአብሔር ባንቺ ላይ ያበራል፣ ክብርሽም በአንቺ ላይ ይገለጣል። ሕዝብ ሁሉ ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ወገግታ ይመጣሉ። ቀና ብለሽ በዙሪያሽ ያለውን ሁኔታ ተመልከቺ። ሁላቸውም ተሰብስበው ወደ አንቺ ይመጣሉ። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 5 እንደተጻፈው በሰላም እንዲነጋ ሕዝብ በታላቅ ጸሎት ይጠብቅ እያልኩ የታላቅ ሰበር ዜና ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ